ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ፣ አመሻችሁ፣ አደራችሁ። የእንግሊዝ ፕሪሚየር ሊግ 14ተኛ ሳምንት ጨዋታዎች እንግዲህ በሳምንቱ አጋማሽ ላይ ዛሬ ሮብ ተካሂደው ተጠናቀዋል። ነገ ከሚካሄደው የማንቸስተር ዩናይትድ እና የዌስትሃም ዩናይትድ ጨዋታ በስተቀር ማለት ነው። ዛሬ ሮብ በተካሄዱት ጨዋታዎች ብራይተን በሜዳው በአስቶን ቪላ 4-3 ተሸንፏል። ብራይተን 2-0 ይመራ ነበር እረፍት የወጣው። ከዛ በኋላ አስቶን ቪላዎች በተከታታይ 4 ጎሎችን አስቆጥረው የኡናይ ኤምሬ ልጆች 4-3 በማሸነፍ እንግዲህ ደረጃቸውን ከፍ አድርገው በ27 ነጥብ ወደ ሶስተኛነት ከፍ ብሏል ማለት ነው። በሌሎች ጨዋታዎች በርንሌይ በክሪስታል ፓላስ በሜዳው 1-0 ተሸንፏል። ወልቭስም እንደዚሁ በኖቲንጋም ፎረስት 1-0 በሜዳው ተሸንፏል። ዛሬ ከነበሩ ጨዋታዎች አስገራሚው ጨዋታ እንግዲህ ሊድስ ዩናይትድ የቶማር ፋርኩ ሊድስ ዩናይትድ ቼልሲን ሰርፕራይዝ ያደረገበት ጨዋታ ነው። ቼልሲ ታዳጊዎች እንግዲህ አደጉ ሲባል ተመልሰው እዛው እየተገኙ አስቸግረዋል። ሊድስ ዩናይትድ ቼልሲን 3-1 አሸንፏል። እረፍት 2-0 ከወጡ በኋላ ከእረፍት መልስ 50ኛው ደቂቃ ላይ ፔድሮ ኔቶ ለቼልሲ አንድ ጎል አስቆጥሮ ቼልሲ ወደ ጨዋታው ይመልሳል የሚል ተስፋ ነበር። ግን 72ኛው ደቂቃ ላይ ዶሚኒክ ካልቨርት ሉዊን ያስቆጠራት ሶስተኛ ጎል የቼልሲን ወደ ጨዋታው መመለስ ተስፋ አስቆርጣለች። በዚህም እንግዲህ ቼልሲ ተሸንፏል ማለት ነው። ደረጃውንም ወደ 4ተኛ ወርዷል። ከላዩ ማንቸስተር ሲቲ እና አስቶን ቪላ ተቀምጠዋል ማለት ነው። በተለየ ኡናይ ኤምሬ አስቶን ቪላ አጀማመሩ ጥሩ ያልነበረው አስቶን ቪላ እንግዲህ ጨዋታዎችን በተከታታይ በማሸነፍ 3ተኛ ላይ ለመቀመጥ ችሏል። ኡናይ ኤምሬ ዘንድሮ ድንቅ እንቅስቃሴ እያሳያለ ቡድን ነው የሰራው። ሃምቦል ልጆ ስፖርትን ሰብስክራይብ ፕሮግራሞቼን ደግሞ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ ወደ ቀሪዎቹ 2 ጨዋታዎች ሳልፍ ቀሪዎቹ 2 ጨዋታዎች ሊቨርፑል በሜዳው አንፊልድ ከሰንደርላንድ ጋር 1-1 የተለያየበትና አርሰናል በሜዳው ብሬንትፎርድን 2-0 ያሸነፈባቸው 2 ጨዋታዎች ናቸው። ሊቨርፑል እና ሰንደርላንድ ባረጉት ጨዋታ ሙሐመድ ሳላህ በሊቨርፑል የተጫዋችነት ሕይወቱ ለመጀመሪያ ጊዜ በ2 ተከታታይ ጨዋታዎች ላይ በተጠባባቂ ወንበር ላይ ለመጀመር ተገዷል። ይሄ ጨዋታ እስከ 23ኛው ደቂቃ ድረስ ሊቨርፑሎች በሰንደርላንዶች የፍጹም ቅጣት ምት ቦክስ ውስጥ አንድም ኳስ ያልነኩበት ጨዋታ ነበረ። ሰንደርላንዶች በጥሩ እንቅስቃሴ ነው የጀመሩት። እዚህ ደቂቃ ድረስ እንግዲህ ሰንደርላንዶች 6 ተቾች ነበራቸው በሊቨርፑል የፍጹም ቅጣት ምት ውስጥ። ሊቨርፑሎች ግን አንድም ኳስ አልነኩም ነበር። ይሄ በጣም የሚገርም መረጃ ነው። 32ኛ ደቂቃ ላይ ሰንደርላንዶች ጥሩ ኳስ ወደ ጎል ሞክረው አሊሰን ቤከር ጨርፏት አንግል መታ የወጣች ሙከራ ለማድረግ ችለው ነበረ። ሊቨርፑሎች ዶሚኒክ ሶቦዝ ላይ ከሩቀት ሹት አድርጎ 44ኛው ደቂቃ ላይ ከሞከራት ሙከራ ውጪ እስከዚህ ድረስ ምንም ነገር የሚያስፈራ እንቅስቃሴ አልነበራቸው ማለት ነው። ግን ከዚች በኋላ ወዲያውኑ አሌክሲስ ማካሊስተር በቴስታ የመታት ኳስ የግቡን ቋሚ መታ ተመልሳለች። እንግዲህ የመጀመሪያው አጋማሽ ማንኛው ቡድን ጥሩ እንደነበር ለመግለጽ ይከብዳል። ይዘው በመጡ ታክቲክ አኳያ ከሆነ ሰንደርላንድ ከሊቨርፑል የተሻለ ነበረ። ጎላቸውን በደንብ ይከላከላሉ። የሊቨርፑል ተጫዋቾችን 1-1 ነበር ጠቅላላ የያዟቸው። ሊቨርፑሎች ከኋላ መስርተው እንዳይወጡ በጣም ነበረ የሚጠብቋቸው። ስለዚህ ሊቨርፑሎች ጨዋታቸው መስርተው መውጣት አልቻሉም። በዚህም ሊቨርፑል በጨዋታው ላይ የፖሴሽን የምንለውን የበላይነት ቢወስድም ፖሴሽን ግን የጨዋታ ብልጫ ማለት አይደለም እና ሰንደርላንድ የተሻለ ነበር ለማለት ይችላሉ። የመጀመሪያው አጋማሽ ላይ እንግዲህ ሁለተኛው አጋማሽ ላይ ሊቨርፑሎች ሙሐመድ ሳላህን በኮዲ ጋክፖ ቀይረው ገብተው ቢሆንም ግን ሙሐመድ ሳላህ ወደ ጨዋታው ተቀይረው ቢገባም 67ኛው ደቂቃ ላይ ጎልን ለማስቆጠር የቻሉት ሰንደርላንዶች ነበሩ። ሰንደርላንዶች ቨርጂል ቫንዳይክ የሊቨርፑሉ ካፕቴን ቨርጂል ቫንዳይክ አንበላቸው ማለት ነው ኳሱን ለሰንደርላንዶች ሰጥቷቸዋል ማለት ይቻላል። ኳሱን ከመስጠቱ በተጨማሪ ደግሞ እሱ ላይ ተደርባ ነው ጎሏ እየተቆጠረችው። ስለዚህ ሊቨርፑሎች የሁለተኛውን አጋማሽ የጨዋታ ብልጫ ቢኖራቸውም 1-0 እንዲመሩ ተገደዋል። እንደዚህ ጨዋታው በቀጠልበት ጊዜ ሊቨርፑሎች የሰንደርላንድን የመከላከል አጥር ለመጣስ በጣም ተቸግረው ነበረ። የቀድሞ የአርሰናል ተጫዋች የነበረው እና አሁኑ የሰንደርላንድ አምበል ግራኒት ሻካ አምበል ብቻ ሳይሆን የሜዳ ላይ አሰልጣኝ ጭምር ነበር የሚመስለው። በጣም በጥሩ ሁኔታ ነበር ቡድኑ የሚመራው። ሆኖም ግን 82ኛው ደቂቃ ላይ
ፍሎረን ቪትስ በፔናልቲ ቦክስ ውስጥ ያገኘውን ኳስ በግሩም ሁኔታ ነበረ ሁለት ተጫዋቾችን አልፎ ያስቆጠረው። ፍሎረን ቪትስ ለሊቨርፑል የመጀመሪያውን ጎል አስቆጠረ ብለን ስናስብ ግን ፕሪሚየር ሊጉ ይሄ ጎል ኦን ጎል ነው ብሎ ጎሉን በፊት ወስዶበታል። ለማንኛውም ሊቨርፑል በዚች ጎል አንድ አቻ ለመሆን ችሎ ነበር። ለአንዳቸም ሆኖ እንግዲህ ሁለተኛ ጎል ለማስቆጠር ተረባርበዋል። ቢሆንም ግን አልተሳካላቸውም። ይልቁንስ 94ኛው ደቂቃ ላይ የሰንደርላንዱ ግብ ጠባቂ በረጅሙ ያሻማውን ኳስ አጥቂው ይዞ ሄዶ ከአሊሰን ቤከር ጋር ብቻውን ተገናኝቶ ጎል አስቆጠረ ሲባል በጣም ታታሪው ፍሬድሪኮ ኬዛ ተከትሎት ሄዶ ሰንደርላንዶች 2-1 የሚያሸንፉበትን አጋጣሚ አምክኗል ማለት ነው። ፍሬድሪኮ ኬዛ ለሊቨርፑል ዛሬ ትልቅ ውለታ ነው የዋለው። እንግዲህ ሊቨርፑሎች ዘንድሮ ምን እንዳጋጠማቸው ምንም ግራ የሚያጋባ አይነት ቡድን ነው። ለማንኛውም ግን እንደምንም ብለው ተጋድለው 1 ነጥብ ይዘው ወጥተዋል በሜዳቸው። ሊቨርፑል ዘንድሮ በሜዳው ላይ የማያሸንፈው የለም። ሰንደርላንድም አሸንፈው ተብሎ ነበር፣ ግን ተርፈዋል። ትልቅ የሆነ በራስ የመተማመን ችግር ይታያል። ቫንዳይክም ሆነ ኢብራሂማ ኮናቴ በጣም ይደነባበራሉ። ደግሞ ዛሬ ቫንዳይክም ጥሩ አልነበርም። ዛሬ ብቻ አይደለም ሰሞኑንም እንደዛው። ለማንኛውም እንግዲህ ሊቨርፑል በሜዳው አንፊልድ ላይ ከሰንደርላንድ ጋር ነጥብ ተጋርቶ 1 ነጥብ ይዞ ወጥቷል ማለት ነው። ከዚህ ቀደም ብሎ የተካሄደው ጨዋታ አርሰናል ከብሬንትፎርድ ያካሄዱት ጨዋታ ነበር። በዚህ ጨዋታ እንግዲህ መሪው አርሰናል ከባለፈው ጨዋታ ከቼልሲ ጋር ካደረገው ጨዋታ ማለት ነው 3 ተጫዋቾችን ቀይሮ ነበር ወደ ጨዋታው የገባው። ቤን ዋይትን በቲምበር፣ ኦዲጋርድን በኤዜና ማድዌኬን በሳካ ቀይረው ነበር የገቡት። አርቴታ ይሄን ማድረግ ያለብን ነገር ነው፣ ለእያንዳንዱ ጌም ዝግጁ መሆን አለብን፣ ስለዚህ ምንም ምርጫ የለኝም ብሏል። ያው ብዙ ጨዋታዎች እንዳሉት ይታወቃል። ብሬንትፎርድ ደግሞ ከባለፈው ጨዋታቸው 5 ተጫዋቾችን ቀይረው ነው የገቡት። እንደውም ጨዋታ የጀመሩት በ5 ተከላካዮችና በ3 አማካዮች ነው። ዋነኛ ጎል አግቢያቸውን ቲያጎንና የቀድሞውን የሊቨርፑል አማካይ ጆርዳን ሄንደርሰንን ጥሩ አቋም ላይ የሚገኘውንም እነሱም ቤንች ላይ አድርገው ነው የገቡት። ለማንኛውም አርሰናሎች ይህን ጨዋታ በጥሩ ሁኔታ ነበር የጀመሩት። በዚህም 11ኛው ደቂቃ ላይ የማድዌኬ ድንቅ ብቃት በታየበት ቢልዳፕ ወይም 1-2 ቅብብል ማድዌኬ ለቤን ዋይት አሻግሮ ቤን ዋይት ኮርና ወይም ክሮስ ያደረጋትን ኳስ ሚካኤል ሞሪኖ በድንቅ ሁኔታ በጭንቅላት ገጭቶ 1-0 እንዲመራ አስችሎታል አርሰናልን። እንግዲህ ይሄ እንዳልኳችሁ ቢልዳፑ በጣም የሚያምር ጎል ነበር። ሜሪኖም ቆንጆ ቴስታ ነበር ያገባው። እዚሁ ይሄ ማድዌኬ ማለት ነው 17ኛው ደቂቃ ላይ የሞከራት ሙከራ በጣም ምርጥ ሙከራ ነበረች። በሁለት ተከላካዮች መካከል የሚገርም ፌንታ ሰርቶ ነበር ያለፈው ፔናልቲ ቦክስ ውስጥ ግን ወታበታለች ኳሷ። ለማንኛውም መጀመሪያው አጋማሽ ላይ ማድዌኬ በጣም ድንቅ ነበር ማለት የምንችልበት ጨዋታ ነው። ብሬንትፎርዶች እንግዲህ 21ኛው ደቂቃ ላይ አስገራሚ ሙከራ አግኝቶ ነበረ። ከኮርና የተሻማውን ኳስ ሻደ በቴስታ ገጭቶታል። ግን በሚያስደንቅ ብቃትና ሁኔታ ራያ ኳሷን በጣቶቹ ነክቶ ከግቡ አግዳሚ ጋር ተጋጅታ ወደ ውጭ ወጥታለች። እዚህ ጋር ከቴስታው እኩል የራያ ቅልጥፍናና ኳሷን ለመንካት ያሳየው ፍጥነት በጣም የሚደነቅ ነው። በዚህም አርሰናልን ጨዋታው ላይ 1-0 እየመራ እንዲቆይ ያስቻለ ሆኗል። እንግዲህ በዚህ ጨዋታ ላይ የመጀመሪያው ቀን በተለይ ጥሩ ጨዋታ ነበረ። በነገራችን ላይ ብሬንትፎርዶች አርሰናሎች 1-0 የመሯቸውም መጥፎ ጨዋታ አልነበረ የሚጫወቱት። አርሰናሎች 39ኛው ደቂቃ ላይ 2-0 መሆን የሚችሉበትን አጋጣሚ አግኝተው ነበር። በማድዌኬ የብሬንትፎርድ ተጫዋቾች ተከላካዮች 1-2 ተከላካዮች ሲገባበዙ ማድዌኬ እግር ስር የገባችው እንኳስ ተከላካዩ ሪኮ ሄንሪ በሚያስደንቅ ሁኔታ ከማድዌኬ እግር ስር አውጥቷታል። ይሄ የጨዋታው እንግዲህ አደገኛ የሆነ ወይም በጣም ምርጥ የሆነ መከላከል ነው ማለት ይቻላል። በዚህ የመጀመሪያው አጋማሽ ላይ እንግዲህ ከአርሰናል መጥፎ ሊባል የሚችለው ነገር ቢኖር የተከላካያቸው ማስኩዌራ ተጎድቶ መቀየር ብቻ ነው። በአየር ላይ ኳስ በቴስታ ሲገጭ ወደ መሬት ሲያርፍ በእግሮቹ በትክክል አላረፉም። በዚህም በተሰማው ሕመም ምክንያት ተጎድቶ ወጥቷል። ምናልባት ለአርሰናል እንግዲህ አሁን ተከላካዮች ሁለቱ ዋናውን ተከላካዮች ሳሊባና ጋባር የሌሉም። አሁን ደግሞ ማስኬራ ተጎድቷል። ምን አይነት ጉዳት እንደሆነና ምን ያክል እንደሚያደርገው እርግጠኛ አይደለንም፣ ገና አልወጡም መረጃዎች። ለማንኛውም የመጀመሪያው አጋማሽ ላይ ከአርሰናል በኩል የነበረው አንድ
ማለት መጥፎ ነገር ወይም የሚያሳዝን ነገር ቢኖር ይሄ ነበረ። ግን አርሰናሎች 1-0 የመሩበትን ውጤት ጠብቀው እረፍት ወጥተዋል። እነዚህ ሁለት ቡድኖች ከረፍት በኋላም ተመልሰው ጥሩ እንቅስቃሴ ቀጠሉ። በኋላ የመጀመሪያውን ቅያሪዎቻቸውን ያደርጉት ሁለቱም ቡድኖች 60ኛው ደቂቃ ላይ ነበር። ብሬንትፎርድ 3 ቅያሪ አድርጓል። አጥቂውም ቲያጎንና ሄንደርሰንን ጨምሮ ያስገባ ማለት ነው። የሚካኤል አርቴታ ደግሞ 2 ቅያሪዎችን አድርጓል። ሳካና ኤዜን በማርቲኔሊና ማድዌኬ ቀይሮ አስገብቷል ማለት ነው። በዚህ አካባቢ ሁለተኛው አጋማሽ ላይ የብሬንትፎርዱ ግብ ጠባቂ ኬለር ብዙ ኳሶችን ጎል ሊሆኑ የሚችሉ ኳሶችን ቢያወጣም ግን ብሬንትፎርዶችም አርሰናል ላይ በጣም ጫና ፈጥረው የተጫወቱ ነበር። የዋዛ አልነበሩም። ሁልጊዜ 1-0 ውጤት አስተማማኝ አይደለምና አርሰናል ነጥብ ይጥል ሆኖ ተብሎ በሚጠበቅበት ሰዓት ነበር እንግዲህ ከረፍት መልስ ተቀይሮ የገባው ቡካዮ ሳካ 90ኛው ደቂቃ ላይ ጎል አስቆጥሮ አርሰናልን እፎይ ያስባለውና መሪነቱን ከማንቸስተር ሲቲ በ5 ነጥብ ርቆ እንዲመራ ያስቻለውን ጎል ያስቆጠረው እቺ ጎል ለአርሰናሎች ትልቅ እፎይታ ነበረች። ምክንያቱም ብሬንትፎርዶች በተደጋጋሚ ወደ አርሰናል ጎል እየመጡ ነበር። ኮርናና ረጃጅም የእጅ ወራዎችን ያደረጉ ነበር። በዘንድሮ ደግሞ እንግሊዝ ፕሪሚየር ሊግ ማንን ብታዩ ደካማ ነው የሚባል ቡድን የለም። ስለዚህ የቡካዮ ሳካ ጎል አርሰናልን እፎ ያስብላ ገላግላለችና ፕሪሚየር ሊጉንም በዚህም ሳምንት መሪነቱን አስፍቶ በተለይም ተከታዩ የነበረው የቅርብ ርቀት ላይ የነበረው ቼልሲ በመሸነፉ እንግዲህ ከማንቸስተር ሲቲ በ5 ነጥብ ርቆ ሄደዋል ማለት ነው። አርሰናል ማንቸስተር ሲቲንም ማክሰኞ ዕለት እንዳየሁት ከሆነ 4 ጎል የገባበት ቡድን ነው። ማንቸስተር ሲቲም አርሰናልን ለመከተል የሚችል ብቃት ያለው አይመስልም። ምናልባት በቀደም ቼልሲ ይመስል ነበር። ግን ቼልሲ ቅድም እንደነገርኳችሁ በሊድስ ዩናይትድ በመውረድ አደጋ ውስጥ ባለው በሊድስ ዩናይትድ ዛሬ 3-1 ተሸንፏል። ዘንድሮ የፕሪሚየር ሊግ ዋንጫ ወደ አርሰናል የሚያቀና ይመስላል። እንግዲህ ዛሬ የነበሩ ጨዋታዎች እነዚህ ነበሩ። በዚህ ጨዋታዎች ላይ ያላችሁን አስተያየት ኮሜንት ሴክሽኖቹ ላይ ጻፉልኝ። ፕሮግራሜን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ በሌላ ዘገባ እስከንገናኝ ድረስ ሰላማችሁ ይብዛ። ቻው።